ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ሞረሽ የአብዮታዊ ሰራዊት የአሲምባ ፈተና በሁለት ክፍሎች ወደ እናንተ እናደርሰዋለን። ሞረሽ የአብዮታዊ ሰራዊት የአሲምባ ፈተና ክፍል 1። በ1970 ዓመተ ምህረት የመኸር ወራት ነበር። ቆላውን የጠለምት ምድር በግልቤና ከኩል ሽቅብ ዘልቀን ሰሜን ደጋው ሀገር ከደረስንም 4 ሰንበትም አልተላለፍን። ከደጋው ለምድ ለማሽ ሰሜነኛ መንደር ከከብቱ ማጎሪያ የድንጋይ ክቦሽ በረት ውስጥ የገብስ ጭድ ደላድለን ኩርትም ብለናል። ሁለቱ ጋንታዎች ከግራና ከቀኛችን ካለው ገዢ መሬት ሰፍረው ስለነበር ለቁጥጥሩና ለጥበቃው እምብዛም ጥንቃቄ አላስፈለገም። ለደንቡ ግን ዋርድያ ቆሜያለሁ። ከካቡል ልፍ ብሎ ካለው ተርተራናት ላይ ፊት ብዬ ቁልቁል ከፊት ለፊት ያለውን የመሻህን ምድር አስተውላለሁ። የሰሜን ነፋስ ከደፋታው እግር ወደኔ አቅጣጫ እየከነፈ መጥቶ ይገርፈኛል። ምድሩ ጭጋግ ለብሷል። ችፍ የሚል የተበጠበጠ አሸቦ መሳይ ወጨፎን ይረጨዋል። ሰሜን በጋና ክረምቱ አይለይም። በኩለ ቀንና በማለዳ መሃል እምብዛም ልዩነቱ አይታይም። በራድነቱ ለትንግርት ነው። ቁሩ ይቆፍነናል። ቃታ መፈልቀቅ እስኪያቅተን ይኮንሳል። አሻግሬ ወዲያ ማዶ አየሁ። ከዚያ ማዶ ከጭጋጉ ወዲያም ሀገር አለ። ሰልፈኛ መሰሉ በተጀበረ እንጅባራ መሃል የሳርጢስ የመሰለ ጭጋግ ምድሩን ሸፍኖታል። ላመል ብልጭ ብላ ፀሐይዋ ጠፍታለች። የመተንፈሻ ቀዳዳ እንደ ድመት ቀዝቅዟል። ጥበቃዬን ጨርሼ ለተተኪው ዋርድያ የይለፍ ቃሉንና ጠቅላላ የአካባቢውን መረጃ አቃብዬ ሰውነቴ እንደተኮነሰ ጠመንጃዬን አንከርፌ ካብ ውስጥ ካሉት ጓዶች ተጨመርኩ። ሁሉም ጓድ በኩሽኩ ወይንም በርኩማ ነጠላው ጆሮ ግንዱን ተከናንቦ በክንብንቡ ጫፍ በጭፍኑ ማል የታቀፈውን ጠመንጃ አፈሙዝ አፍኖ ተጎልቷል። በቻይናው ማኦ የአርሶ አደር አብዮት ፍልስፍና ተጣልተን የቆየን በተወሳሰበና የተራዘመ የገጠር ትጥቅ ትግል ከተሞችን በማካበብ የፖለቲካ ስልጣንን በጠመንጃ አፈሙዝ ፈልቅቀን ልንነጥቅ ቆርጠን የወጣን ተጋዳዮች ነበርን። ህዝቡን በደማችን ለመታደግ ስንል የሰሜን ነፋስን ውሽንፍር የምንቀበል ያን ዕለት ሁሉም ጓድ አልፎ አልፎ ካፍንጫው የሚወርደውን ውሃ መሳይ ንፍጡን በኩሽኳ ጫፍ እጁን እያሾለከ ከመጥረግ በቀር ህይወት አልባ መስሏል። የጋንታ ኮሚሳሩ የሚያዳምጠው ባያገኝም መለፍለፉን አላቋረጠም። ሁላችንም ኩርምት ብለን አዘንተኛ መስለናል። ቆፈኑ ቆፍሮን፣ ረሃቡ ሞርሙሮን፣ የቀን ቁር የህይወት ቁር ምርጫም ፍላጎትም ለካስ ለመከራ ይጥሉ ኖሯል። ሁሉም ተጋዳይ በየራሱ የትናንት በስቲያ ጓዳ ውስጥ የገባ ይመስላል። አይጣል የብርድ ቀን ረሃብ ያውም የሚቀመስ በጠፋበት። ጓዶች ጊዜው ደረሰ የሚለውን መዝሙር አንዴ እንዘምር አለና ኮሚሳራችን ራሱ ጀመረው። አፍ ሲከፈት ሲላወስ ብቻ እንጂ ድምጽ የሚያወጣ አይመስልም። ምላስ ወደ ላይ ወደ ታች ትላለች። አፈትልኮ የሚወጣ ድምጽ እንኳን ቢኖር የታነቀ ሰው የሲቃ ትንፋሽ አይነት ነበር። እንደምንም ጊዜው ደረሰ፣ ተፈጸመ። ያው ዝምታ ይሉት እርጭታ ተመልሶ መጣ። ለወትሮ መዝሙሩ ያነቃቃን ነበር። ዛሬ ግን ቤት ኮሚሳር የተጋዳዩን መደበት አልወደደውም። ከወገቡ ጎበጥ ብሎ ሁለት እጁን ከታጠፈ ሱሪ ኪስ ጨምሮ መሃላችን ቆመ። ዘዴ እየፈለገ በጆሮ ጉንዱ የሚነፍሰውን ቀዝቃዛ አየር ለመከላከል ሰማያዊ አይነት ጥቁር አንበሳ ቁራጮን ከኮፍያው ስር አናቱን ጭምር ተከናንቧል። ጓዶች
ዛሬ አዲስ ነገር አዘጋጅቼላችኋለሁ አለ ጮንጫና ወይንም ጨምባሳ አይኑን ይብስኑ ጭልም እያደረገ። ሽማግሌው ሞረሽ የውሎውን መቅሰፍት ሊያጫውተኝ ቃል ገብቶልኛል አለና አይኑን ወደ ሞረሽ ጣል አደረገ በፈገግታ። ሁላችንም ሞረሽ ላይ አፈጠጥን። በል ቀጥል እንደማለት። ኃይል መሪ ሞረሽ ጥርሱን ብልጭ አደረገና ቀጭ ቀጫቸውን ከናፍሩን አላቆ የሹክሹክታ አይነት ድምጽ አወጣ። ምን እኮ ብላችሁት ከወሎ ዘመቻ የወል ታሪክ ማቅረብ ያዳግተኛል። እንዲያው ያንተን አጫውተኝ ካላችሁ የማስታውሰው ልንገራችሁ አለና ከተደገፈው ካብ ቀና ብሎ እግሩን አጣጠፈና ተመቻችቶ ተቀመጠ። ኩፋን ወይንም ትጥቁን ከተበጫጨቀው ፊልድ ጃኬቱ በላይ ነው የታጠቀው። ሰፋ ያለ ክብ ፊት ላይ እስከ ግንባሩ የተደፋ ጨብራራ ጸጉር፣ ደማቅ ጥቁር ሽፋሽፍት፣ ፍየሌ ጺሙ በከንፈሩና በሽንጉበቱ ዙሪያ ቅምቅም ብሏል። የሰሜን ብርድ ብሮንካይቱስን ቀሰቀሰበት። ደረቱን በነጠላው ከልሎ ከላይ ከላይ የተነፈሰ በዝግታ ነበር የሚናገረው። ለነገሩ በደናውም ጊዜ ቢሆን እንኳን ጮክ ብሎ ሲናገር አይታወቅም። አይኖቹ ከጥቋቁሩ ሽፋሽፍቱ መሃል ይቁለጨለጫሉ። የሽፋሽፍቱ ይሁን እንጃ አይኑም ድፍን ጥቁር ይመስላል። ሽቅብ ተነፈሰና ቀጠለ። ከአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት ተማሪ ያለው እድገት በህብረት ዘመቻ መጣና ወደ ትግራይ ዘመትኩ። በዚያ ወደ ቤት ያልተመለስኩም። ዘመቻውን ስንሰርዝ እኔ ወደ አሲምባ ቀጠንኩ። አሲምባ ስገባ የኢሃሰ ቁጥር በጣም ትንሽ ነበር አለና ሁላችንንም ቃኘት አደረገን። በረሃ በወጣውበት ጊዜ ከዚያ ከነበሩት ጓዶች ሁሉ በእድሜ ማንሰው እኔ ስለነበርኩ ማንቹዝ ወይንም ትንሹ እየተባልኩ ነበር የምጠራው። ከኔ በማከታተል ሌሎች ማንቹዞች በመቀላቀላቸው ማንቹዝ ሞረሽ፣ ማንቹዝ ከሌ እየተባለ መጠራራት ተለመደ አለና ወደ ወሎ ራያና ቆቦ በቀጥታ ተሻገረ። ይህ ጊዜ ፊቱ ላይ የነበረው ፈገግታ ጠፍቶ ቆፍጣና ፊቱ መጣ። ያኔ ተራ ተጋዳይ ነበርኩ። ወደ ወሎ በዘመተችው ኃይል ውስጥ ዝቅተኛ የትምህርት ደረጃ የነበረው ሁለተኛ ደረጃን ያገባደደ ወጣት ነው። ዶክተር፣ የህግ ባለሙያዎች፣ ከፍተኛ ወታደራዊ መኮንኖች፣ በልዩ ልዩ ሙያ የሰለጠኑ ጓዶች በተራ ተጋዳይነት ማግኘት ያኔ አስደናቂ አልነበረም። ተራ ተጋዳይ በመሆኔ የወሎን ዘመቻ ተልእኮ ሚስጥር በውላላው ቆም ነበር። በኋላ እንደሰማሁት የተልእኮ ታርጌት ወልዲያን እንደነበር ተረድቻለሁ። ከአጋሜ ተነስተን እስከ ሳምሬ ድረስ የተጓዝነው ወደ ጠለምት ከተላከችው ኃይል ጋር ነበር። ሳምሬ በጋራ ኦፕሬሽን በማካሄድ አደጋ ጥለን ከፖሊስ ጣቢያና ከወህኒ ቤቱ የተገኙትን ጠመንጆችና ጥይቶች በመከፋፈል ጉዞአችንን ወደ የግል ተልኳችን አደረግን። እኛ ወደ ወሎ፣ እነሱ ወደ ጠለምት። ከሳምሬ ተነስተን ወደ አርበት ቆቦ ወረዳ እስክንሻገር እንቅፋት የሚባል አልገጠመንም። አርበት ውስጥ በላጎ የሚባል ተራራ አለ። ተራራው ላይ አብሩክ አድርጉ ተባለና ኮሚሳር የነበረው ዘራ አብሩክ አንዷን ጓንታ ይዞ ቃሌም ወደሚባል ጎጥ ሄደ። በኋላ እንደተረዳሁት በላጉ ላይ ሰፍረን ሳለ የጉቢዮ የዶሮ ግብርና የሮቤት ሰው እሪ ተባብሎ በመሰባሰብ ወደ ቃሌም በመምጣት ላይ ነው የሚል ወሬ ተሰምቷል ነው የሚባለው። እኔ ግን ትዝ የሚለኝና የማውቀው ተዳሎ ተብሎ ድንገት ብገሳ ማድረጋችንን ነው። እንቅስቃሴውን ስንጀምር ወደ ቃሌ ማቅጣጫ የጥሩምባ ድምጽ የሰማው መሰለኝ። አልተሳሳትኩም ነበር። ለጥቂት ጊዜ የባላገር ቃታ ብረት ቅውቅው ድሽቋ አለና የመትረየስና የአውቶማቲክ ተኩስ ተደበላለቀ። ቃሌም ወደ ደብሮ ሄደችውን ጋንታ ሽፋን ለመስጠት ወረሩን ይዘን በመጠጋት ላይ ሳለን ታቦት ሸኝ የሚመስል የባላገር መንጋ እኛ ያለንበት ተራራ በስፋትና በተለያየ አቅጣጫ እየከበበ ሽቅብ ሲወጣ ተመለከትን። ቦታ በመያዝ እንዋጋ በሚለው ሐሳብ አመራሩ አልተስማማም። ባላገር ላይ ተኩስ መክፈት የለብንም፣ እየተከላከልን መውጣት አለብን በመባሉ የተወሰነ ማጥቃት አድርገን መሸሽ ስንችል ሙሉ በሙሉ በመከላከልና በማስደንገጫ ተኩሱ ላይ ያለን ሆ ብሎ በመጣው የባላገር ጦር ከጋንታዋ ጋር ግንኙነታችን ተቋረጠ። የቀጥር ፀሐይን ሙቀት እየጠጣ ረጭ ብሎ የነበረው የአርበት ዙሪያ ተራራማ ጎጥ
በባላገሩ የሪታ ጥሩምባና ከያቅጣጫው በሚፈነዳ ጥይት ተናወጠ። የተዘበራረቀ ሽብር ዙሪያችንን ያተራምሰን ገባ። ቆቦዬ ከየደብሩና ጌጡ እየዘለቀ የሰከረ አሳ እንዳመልጥ የተባለ ይመስል ለማስደንገጫ የሚተኮስበትን ጥይት ከምንም ሳይቆጥረው ጠረሩን ለመያዝ ተሽቀዳደመ። ተጋዳይ የዝሆን ጆሮ ነው ያለው። አንዱን አንጥፎ አንደኛውን ለብሶት ያድራል እየተባለ ይወራባቸዋል በማለት ዋግ ውስጥ አንድ አዲ ወይንም መንደር ሰፈር ሳለ የሰማሁት ወሬ ትዝ አለኝ። ለአገሩ ለሰው ባዳ ፍጥሮች ሆነናል። ሲሄዱ አይታዩም። ከኋላ አደን አላቸው የሚባለውን ወሬ ለማረጋገጥ የሚሮረጥ እንጂ ወደ ሞት አፍንጫ የሚጠጋ አይመስልም ነበር የባላገሩ ሩጫ። ባላገር እየተከተለ ያሳድደናል። ብገሳው ሩጫ ቅልቅል ሆነ። እንደዚያም ቢሆን እየተጠባበቅን ሽፋን እየተሰጣጣን ስለነበር የምንጓዘው ጉዳቱ መጠነኛ ነበር። በእንደዚህ አይነቱ የተደነባበረ ጉዞ ላይ ያለን ጓዶች ቀርተዋል፣ ጓዶች ወደ ኋላ ቀርተዋል የሚል መልእክት ከኋላ ጀምሮን ያጠገብ ደረሰ። ጓዶች ቀርተዋል አልኩኝ ከፊት ለፊት የነበረው ጋንታ ኮማንደር። ከፊት የምትመራው የኛ ጋንታ ነበረችና መልእክቱ እዚያ ሲደርስ ቆመ። ሞረሽ 2 ጓዶች ያዝና የቀሩትን ጓዶች ጠብቃችሁ ተከተሉን። ዞብል ከመያዜ በፊት ተሻግረን ገባ ጋላ መድረስ አለብን። አብሩክ ማድረግ አንችልም አለና ኮማንደሩ ትእዛዝ ሰጥቶኝ የተቆራረጠችውን ኃይል ይዞ ገሰገሰ። 3 ያህል የሚሆኑ ወባ የተነሳባቸውና ቀላል ቁስል የቆሰሉ ጓዶች ጎራ ወርቄ ጉብታ ሲደርሱ ከፊታችን የቀደመችው ኃይል ወንዙን ተሻግራ የዞብልን ጠረር ጥግ ጥጉን ተያይዘው ነበር። ህመሙ ቢበረታባቸው የጓድ ከሌ ቤት የሚሉት መጠጊያ አልነበረም እና ጥርሳቸውን ነክሰው ነበር የሚራመዱት። አናታቸውን በኩሽክ ጠፍረው ወገባቸውን በነጠላቸው ግጥም አድርገው አስረው እየተጎተቱ ነው ጠረሯን ይወጧት። 2 ደቂቃ ለማይሞላ ጊዜ ትንፋሻቸውን ዋጥ ለማድረግ አብሩ ካደረጉና የጎራ ወርቄን ቁልቁለት እየተናወጡ ጀመሩት። እኔና 2 ጤናማ ጓዶች ኋላና ፊት ሆነን ዙሪያ ጥምጥም ከቦ እጃችንን ለመያዝ በመጉረፍ ላይ ያለውን የባላገር ወይንም ጠላት እንቅስቃሴ በጥንቃቄ እየተጠባበቅን በሽተኞችን አጅበን እናዝግማለን። ጉሮሯችን በውሃ ጥማት ክው ብሎ ከአፋችን ለሃጭ የሚመስል የሚያጣብቅ ነገር ነበር የሚወጣው። በተለይ በሽተኞቹ አይናቸው ጉድጉድ ብሎ ቅጠል መስሏል። ከፊታቸው ላይ የጣረሞት ገጽታ እንጂ ህይወት አይታይበትም። ወደ ወንዙ እየተቃረበን ስንሄድ ከዞብል አቅጣጫ የበረታ የተኩስ ልውውጥ ሰማን። ከኋላችን ስለቀረችው የተከበበች ጋንታ በድልሽ ያውጣሽ ብለን እየተጓዝን ሳለ ያልተጠበቀ አዲስ ጣር ከፊታችን መደቀኑ ስሜታችንን የበለጠ አሳከረው። ጌራ ወርቁ ማዶ እሳተ ነበልባሉን የሚተፋ የተንጣለለ የአፋር መሬት ይታያል። 7 ጋሪያን ይዞ ያለ ውሃ ምላሽ ዞብልን ወደ ጎን እየተወ ወደ ጭርጭር ጉባ ከላ ከተዳፋን ዙሪያውን ጥሩምባ እየነፋ ከቶ የሚያሳድደን የራያና ቆቦ ህዝብን አመለጥን ማለት ነበር። ሽሽታችን ወደ አፋር ምድር አቅጣጫ ያደረግነው ያለ ምክንያት አልነበረም። ለረጅም ጊዜ በራያና አፋር መሃል የቆየ ጠብ እንዳለ እናውቃለን። ከአለ ውሃ ምላሽ ዞብል ማዶ የጭርጭር አፋር አዋሻማውን የወንዝን ጥግ ይዞ ሽቅብ ወደ ዞብል ወደ ጉራ ወርቄ አላማጣና ቆቦ እየዘለቀ በመወርወር የገደለውን ገድሎ ሰልቦ የዘራረፈውን ከብት ነርቶ ሲመለስ፣ በሌላ ጊዜ ደግሞ ራያው ዞብልን አርጎ 7 ራጋያን ይዞ ወደ ቆላው ምድር ይወርድና አፋሩን ሲዘርፍ ኖሯል። የራያ ከብት ወደ አፋር ምድር አይወርድም። አፋሩም ወደ ራያው መሬት ለግጦሽ ከብቱን አያሰማራም። ተጠባብቀው በሚኖሩ ጠበኛ ጎሳዎች መሃል ያለውን ግጭት ተጠቅመን ለማምለጥ የነበርነው ተስፋ ያልጠበቀ እክል አጋጠመው። ለማምለጥ የነበረችን የመጨረሻዋ የተስፋ የወንድ በር ይቹ ነበረች። እሷን ብትሆን አፈሩ ተቀብሎ በሰላም ያሻግረን እንደሆነ ነበር። ለሁሉም እዚያ አልደረስንም። ከወዲሁ አዲስ ውጊያ በዞብል አቅጣጫ ተከፈተብን። ሰውነቴ ባለበት ራደ። የሚታየኝ ሁሉ ቅዠት እንጂ እውን አልመስልህ አለኝ። ምንድነው ይሄ ሁሉ ጉድ? ምን ማት ወረደ? ይላል አይምሮዬ መላልሶ ይጠይቃል አፌ ሳይላወስ፣ አንደበቴ ቃል ሳያወጣ። አላምንም
በማለት የማየውን ለመካድ ሞከርኩ። ነገሩ ግን እውነት ነበር። ከፊት ለፊቴ ጥንብ እንዳያሞራ ውር ውር የሚሉት ራያዎች ከጨፍራራው ቅቤ ጠገበው ጎፈሬያቸው የሚወርደው ቅቤ በአንገታቸውና በትከሻቸው ዙሪያ ያለውን የጥብቋቸውን ክፍል አጥቁሮታል። ዓይኔም ቀልቤም ስለተሳከረ ያለውበትና የቆምኩበት አካባቢ ይዝብራረቅብኝ ነበር። እጃቸውን የፊጥኝ ታስረው ካናታቸው በሚወርደው ደም ፊታቸው የተሸፈነ ጓዶች በወጠምሻ የራያ ጎረምሳ ጥበቃ ስር ያየው መሰለኝ። ቁጥራቸውን ግን ልብ አላልኩትም። ራሴ እንደመከላከል እንኳን ፋንታ አላገኘውም። ጠመንጃዬን ከናቴ በላይ አንስቼ እጄን እንደሰጠው ለምርኮ አሰፍስፈው የሚጠባበቁ የራያ ኮበሌዎች እየተንደረደሩ ጠመንጃዬን ለመንጠቅ ተረባረቡ። ከአናቴ በላይ ዋለውን ጠመንጃ ከእጅ ላይ ከትልበው እርስ በርሳቸው የኔ ነው በማለት ሲታገሉ ቁመቱ ዘለግ ደረቱ ሰፋ ያለ ግርማ ሞገሱ የሚያስፈራ ጠና ያለ ራያ ደረሰና ጠቡን አስቆመው። ጠመንጃዬን ከተነጠቅኩ በኋላ ተንበርክኬ የተንቀጠቀጥኩ መጨረሻዬን እየተጠባበቅኩ ሳለ ከኋላዬ ዘግይቶ የደረሰ አንድ ጓድ አፋፉን እንደዘለቀ ከኔ 2-3 ሜትር ያህል ራቅ ብሎ በመንከባለል ተኩስ ለመክፈት ሲዘጋጅ ምላጩን ሳይስባት በጥልቁ አናቱን በረቀሱት። ደሙ እንዳሸንዳ ተዋብሎ እየወረደ አልተውትም። ደጋገሙት። የራስ ቅሉ መጀመሪያ ነጭ ቀጥሎም ቀይ ደም ለበሰና ጠፋብኝ። የሲቃ ድምጽ አሰምቼ አይኔን ጨፈንኩኝ። ወዲያው ውሃ በሚያሰኝ ጢስ የጠገበ ዱላ ከሻይን ቀምሼ እጄ የዋሊት ተጠመዘዘና በመጫኛ የፊጥኝ ታሰርኩ። ከዚያም ባላባት የሚመስለውን ሰውዬ ውሰዱት የሚል ትዕዛዝ እንደሰጠ ሲጣሉ የነበሩት ኮበሎች እያዳፉ ከምርኮኞች ማል ወረወሩኝ። ዙሪያውን ከበቡን። ራዮች እንኳን የያዙት ጦር ጊሌና ዱላ ወጠምሻ ጡንቻውንና የተከፋተረ ፊታቸውን ብቻ ለማስፈራራት አያንስም። ያለቀው እንዳለቀ በለስ ቀንቶት ከያቅጣጫው የምርኮ በረከት የደረሰው በጎሳ አለቆቹ የተመረቀለት ከወሰደ በኋላ ከኛ ራቅ ብለው ባላባቶችና ሽማግሎች ሸንጎ ተቀመጡ። ምን ሊፈርዱብን ይሆን? አእምሮዬ ደግሞ ደጋግማ ያስባል። የእግዚአብሔር ጀንበር ወደ መግቢያዋ በር ታቃርባለች። የታደሉ ደናደሪ ነገ እንገናኛለን ብለው ነው የሚሸኟት። ለኔና ለጓደኞቼ ግን ይህቺ ጀንበር የመጨረሻችን ልትሆን ነው። ዳግም ለዘላለም አናያትም። በቃ እንባም የፍርሃትም የድንጋጤም ስሜት አልነበረኝም። ደንዝዣለሁ። አይኔ ፍጥጥ እንጂ አያይም። ስሜት አልባ ባዶነት። ጀንበር ጥልቃ ጨለማዋን መያዝ ማድረግ ሲጀምር ሸንጎ ተቀምጦ የቆዩት አዛውንቶችና ባላባቶች ወደ ምርኮኞቹ ተጠግተው ተሸናሸኑን። ከዚያ ወዲያ የእያንዳንዳችን ዕጣ ፈንታ በጎረቤቶቻችን እጅ ወደቀ። በጠመንጃዬ ሲጣሉ የነበሩትን ኮበሌዎችን ተቆጥቶ ያስጣለኝ ባለጅርጋዳ ቁመናው ራያ ተቀብሎኝ የፊት እንደታሰርኩ ወደ መንደሩ ይዞኝ ሄደ። ጓዶችን በድንኮ ወደቀበት የተራራ በር ተነስቼ በአዲሱ የገታ መሪ ነው ወደ ማላቀው የራያ መንደር የገባሁት። ሳመራ ተጨንቆ ነበር። ሁለት እርስ በራሳቸው ሲጣሉ የነበሩ ኮበሌዎች በኋላ ላይ ጌታዬ ከፊት ለፊቴ እየመራ ወደ መንደሩ ስንጠጋ ከዋክብት ሰማይን ሞልተውት ነበር። የጌታዬ ቤት እጅብ ብለው ከተሰሩት ቤቶች ፈንጠር ብሎ ከተራራው ወገብ ጥግ ስር የተለጠፈ ሲሆን ችምችም ባለ የሾሽምጥ አጥር የተከበበ ነው። ከዋናው አዳራሽ ቤት ራቅ ብሎ ለከብቱ ከተሰራው በረት አጠገብ የመጠባበቂያ ትንሽ ጎጆ ትገኛለች። ጌታዬና ሁለቱ ኮበሎች ሽምጡን የሾህ አጥር ግቢ ከፍተው ትልቁን አዳራሽ ክብ ቤት ወደ ቀኝ የተው አልፈው ከብቶቹ ከሚታጎሩበት በረት ጥግ ወዳለ ጎጆ ይዘውኝ ሄዱ። ከሁለቱ ኮከቦች አንደኛው አስቀድሞ ወደ ጎጆዋ በመግባት እሳት ካያያዘ በኋላ ወደ ውስጥ ገባን። ከትንሿ ምድጃ አለፍ ብሎ ከሁለት ሰው መኝታ የሚሆን መደብ ላይ የበሬ ቁርበት ወይንም ጀንዴ ተነጥፏል። በጎጆዋ ከውሃ መጠጫ ቅል በስተቀር ሌላ ቁራንቁር አልነበረባትም። በጌታዬ ትዕዛዝ የፊጥኝ ታስረው እጄ ተፈቶ ምግብና ውሃ ቀረበልኝ። በምርኮ ጊዜ በደረሰብኝ ድብደባና ያለፉት ቀናት እንግልቶች ተደማምረው ሰውነቴን ስለሰባበሩት እንዲሁም
ቀኑን ያየሁት አሰቃቂና ዘግናኝ ትርኢት ተደምሮ እህል ሊዋጥልኝ አልቻለም። ለኩፍ አድርጌ የቀረውን ውሃ ጨለጥኩና እህሉን ገፋሁት። ስም ማን ነው ቆዬ? አለኝ ጌታዬ ከምግቡ በኋላ። ሞረሽ አልኩት። ቆዬ የሚባለው የአነጋገር ዘዬ በዚህ አካባቢ የተለመደ ነው። ወርቅ ነው። ሞረሽ ጥሩ ስም ነው አለና ትንሽ ዝም ብሎ ሲያስተውለኝ ቆይቶ ሞረሽ አለኝ ድንገት። አቤት፣ የኔ ምርኮኛ ነህ አለኝ። መልስ እየተጠባበቀ አንገቴን ደፍቼ ዝም አልኩ። ለዚህ አይነት ጥያቄ ምን መልስ መስጠት እችል ነበር? ሕይወትክን ከሞት ያቆየውልህ እኔ ነኝ፣ ይህን ተረድተሃል? አለኝ ጌታዬ። አሁንም እኔን ትኩር ብሎ እያየ አላውቅም አልኩ አንገቴን እንደደፋው። ልታውቅ ይገባል። የራያ ሰው ጠላቱን ገድሎ መማረክ እንጂ ሰውየውን ማርኮ አያስቀርም አለኝ ፍርጥም ብሎ። የአርበት የጉቦዬና የሮቤት ሰው ከቃሌም ሰዎች የደረሰውን ሬታ ሰምቶ በጥሩምባ ሲከሰት አፋር እንደለመደችው ለዘረፋ መታ ይሆናል ብለን ቆየን። ከጥንቱም ጥሩምባና ጥሪ ሲሰማ በራችንን ይዘን መጠባበቃችን የአባታችን ስለቆየና ያልታወቀ ብረት የታጠቀ ጸጉረ ልውጥ ጥበቃችንን ጥሶ ለማለፍ በመሞከሩ ያየው ተፈጽሟል። የራያ ሰው ካልደረሱበት አይደርስም። ግና ጸጉረ ልውጦች ድንበራችንን ጥሰው ሲገቡ እንደ አፋር ሊዘርፉን ነው በማለት መድረስ ለንብረቱ ለመሽቶ ሲል ይዋጋል። ሆኖም ቀናው። ያው ድል አደረግን አለ ኮራ ብሎ። ከሀገሬው መሃል እነኚህን መምጫቸው ያልታወቀ ማቆየት አይሻም? እንጨርሳቸው ያለም ነበር። የተቀረው በደርግ ላይ ያመጡ ተማሪዎች ናቸው። ሸፍተው በትግሬ በረሃ ነው ይባዱት የሚል ወግ ሲያሰማ እንግዲያውስ ለደርግ እናስረክባቸው በማለት ለሁለት ተከፍሎ ሀገር ሲነነፋ ጊዜና ስምም ሲጠፋ ሽማግሌው መልሰው እንግዲህ እኛ የምንለው የለነ እነኚህን ሰዎች የማረከ ጎበዝ የከጀለውን ፍርድ ይበየንባቸው በማለት ተበተነ። በየተነሳ እኔ አንተን ተረክቤ ወደ ቤት ይዤ መጥቻለሁ። በኔ እጅ በመማረክ እድለኛ ነህ። ሕይወት ተርፋለች። ቢሻቸው ለደርግ አሳልፈው ቢሰጡ አልስተዚያም በገዛ እጃቸው ቢገሉ የተፈቀደላቸው ስለሆነ ሌሎች እጅ ብትገባ የወንድሞችን ጥዋ ቆይተህ ኖሮ በሕይወት የተረፍኩ እኔ ነኝ ማለቴም በየተነሳ ቆየ። ለማምለጥ ወይንም ለመጥፋት ሞክራለሁ ብለህ ብትነሳ አበሳ ይገጥማል። አገሬው ተማምሏል። ጸጉረ ልውጥ ሽፍታ የተበተነ ስለሆነ ሰው እንዳይለቅ ሲሆን ተነነፍሱ ይዛችሁ ለመንግስት አስረክቡ፣ አሊያም ገላችሁን ቢሆን እንድታስቀብሩት ተባብሎ ስለጨረሰ ልብ አድርግ። ከኔ ጋር የቆየ እንደሆነ ግን የውሉ አይደርስብህም። ደጅ የተከበረ ነው። አመልክ አማረ ኩናቴው ሲረጋጋይተን አሾልከን እንሸኛለን። አድምጠኸኛል አለና አንድ ቦታ ከተሰነቀሩ የማይላወሱ የሚመስሉትን ገራገር አይኖቹን ጣል አደረገብኝ። ጠይም ግንባረ ሰፊ ምጥጥ ያለ ፊት ያለው ጠና ያለ ግልድም ለባሽ ነው። አንገቴን ደፍቼ ቁርጥርጥ ብዬ ከተቀመጥኩበት መደብ ቀና ብዬ እግዜር ይስጥልኝ አልኩት። መልካም ይሁን በማለት ከተቀመጠበት ተነሳ። ቅቤ ቀጠጣው ግልድም በላይ ከተከናነበው ጥቅርሻ የመሰለ ጋቢ መሃል ፈርጣማ ክንዱን አውጥቶ ረጅም ሽመል ተመርኩዞ ተነስቶ ሲቆም የጎጆዋን ጣራ ሊነካት ምንም አልቀረውም። ደረተ ሰፊ ከባድ ሰውነት አለው። በል ማናልከኝ ሞረሽ፣ ማደሪያ እዚህ ነው። ለሴቱና ለተቀረው ቤተሰብ እረኛ እንዳገኘው ስለማስታውቅ ነገሩ በሚስጥር እንዲሆን አድርጋለሁ። ሴቱ የሰማ እንደሆነ ለአንተም ሆነ ለኔ ለሀገሩ አይበጅም። ለወደፊቱስ የሚሆነውን አስብበታለሁ። ደህና አደር አለኝና ከአንገቱ ዝቅ ብሎ የጎጆዋን በር ከፍቶ በቀኝ እጁ የያዘውን ረጅም ሽመል እየጎተተ ሲወጣ ሁለቱ ኮበሎች ተከተሉት። ከተቀመጥኩበት መደብ ሳንንቀሳቀስ ትካዜ ገባው። እጅግ ብርቱና ጠንካራ የነበሩት ጓዶች ተጠናክረው ወደ ወሎ የተላከው የኢሃፓ ክንፍ በዚህ አይነት ተፈታ። የኔም መጣ ሕይወቴን በታደጋት በራያው ጌታዬ የሚወሰን ሆነ። የተጨቆኑ ህዝቦች አርነት ለማውጣት ከትግራይ ምድር አጋሚ አውራጃ
ከሲምባ ተራራ ጥግ ተነስቼ ህይወቴን እንዳፈቀደው ሊያደርጋት በሚችል ራያ ተማርኬ ባሪያ ሆኛለሁ። የከብት እረኛ ወደ ቤቷ ስትጥልቅ ያየኋት የቀኗ ጀንበር ዳግም በምስራቅ ስትወጣ ነገ ላያት ነው። ቢያንስ ህይወቴ እስከ ነገ ትቆያለች። ከዚያ ወዲህ የሚሆነው ደግሞ ነገ አስብበታለሁ። የሰው ድምጽ እየራቀኝ ከበረት ውስጥ ያሉ ከብቶች ርኩቻና ፌንጣ ጩኸት ብቻ ይሰማኛል። ውድቅት ሌሊት ሆኗል። ተከታዩንና የመጨረሻውን ክፍል በሚቀጥለው ይዘን እንቀርባለን። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።